ልክኔ ስደት ላይ 24 ቤተሰቦችን ቀብሬያለሁ። ሶስት ታድና ሀገሬ ስገባ ቤተሰብ እንኳን እንዴት ነው ወኔው የሞተ የተሰለበ ሁሉን ነገር በእግዚአብሔር እያሳበበ አየህሉ ታርተና ሲሉ በስተን አለ እንዴት ትበዛለህ? በቃ ለየልህ ጂሃዲስት መሆን ሁሉም ሰው እንደዚህ እያለ ነው። አዎ በዲኔ ለመጣ ጂሃዲስት ኢንሻአላህ የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል እንዳይነካቸው እናለን አልኩኝ። ግብር ካልከፈሉ መገደል አለባቸው። ሶስት ምርጫ አላቸው አልኩኝ። ይሄ ነገር ስህተተኛ ነው ትክክል ነኝ ወላሂ ነው እኮ እኮ ነው። ድሮ እንደዚህ እኮ ነው የሚደረገው። እንደውም ልብስ መልበስ የለባቸውም። እንደኛ ወጣ ያለ ልብስ እንኳን ወጣ ያለ ልብስ አልለበስኩም። አባታችን መስመር ላይ ነው ያሉት። ያው የማይመች ቦታ ስለሆኑ አስቸግረናቸው ገብተዋል። ጸሎት አድርገው ብራኬ ሊሰጡን ይቀጥሉ። ብዙ አባታችን እሺ ጦርነት አስነሳ ይሄ አይቀርም። እኔ አገር ተገባኝ والله አመረ ወላሂ ማለት ሙስሊም ተገደለ ተባለ ወደፋው ክርስቲያን ወደፋው ለይ ተነስቶ የሚበጠበጠኝ ነው የሚገለው ዋናው ጨውቶ ነው ደግሞ የሚገለው ዋናው ጉዳዮች ክርስቲያኖች በተለያየ ምክንያት በተለያየ ቦታና በተለያየ ጊዜያት የሚጨፈጨፉትን ለማስቆም ሁለት መንገዶች አሉ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ ተመልሼ መጥቻለሁኝ። አምላክ እግዚአብሔር ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ወቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሌላ ቪዲዮ በድጋሚ ተመልሼ መጥቻለሁ። በዛሬው ዝግጅታችን ላይ 24 ቤተሰቦቿን ያጣችው እህት በለቅሶ በእንባ የተናገረችውን ነገር እናያለን። ከዛ በተጨማሪም በወለጋ የተደረገውን በግንቢ የተደረገውን ምህላ ጸሎት በተለይ ለአርሲ ለተጨፈጨፉ የምናየው የሚሆነው። ከዛ በተጨማሪ አሁን በግልጽ ሙስሊሞች በግልጽ በቃ መጻፋቸው የሚያዛቸውን ነገር እየተናገሩ ነው ያሉት። ከክርስቲያን ጋር ህብረት ማድረግ አንችልም፣ ከክርስቲያን ጋር ጓደኛ መሆን አንችልም፣ ክርስቲያኖችን ልንገል ተፈቅዶልናል። ስለዚህ እባካችሁ አትጨቅጭቁን፣ ጓደኛንን እያላችሁ እባካችሁ አትረብሹን እያሉ ነው ያሉት። የምንመለከተው ነው። ከዛ በተጨማሪ የመፍትሄ ሀሳብ ብያሰብኳቸው ነገሮች አሉ። ማታ አቡነ ጴጥሮስ ገብተው ምህላ ጸሎት አድርገው ነበረ። ከዛ በኋላ የተናገሩት ንግግር የተወሰነ ለማቅረብ ሞክራለሁኝ። ሙሉን ግን ወንድማችን ዲያቆን ፋሲካው ጋም ቢኒያም ሽታዬ ጋም አለ። እዛ ላይ ገብታችሁ ሙሉ ማዳመጥ ትችላላችሁ። ነገር ግን ከጸሎቱ በኋላ ምን ተፈጠረ፣ ምን ነበር ያሉት የሚሆን ነገር ለማየት ግን እንመለከታለን። ከወለጋው ግንቢ መድኃኔዓለም ቤተክርስቲያን የነበረውን ጸሎት ላሳያችሁና ወደ ጉዳዮቻችን እንገባለን። ኡመተ ብያ አርሲ ያደዱ ናኖ ሰነቲ ኤርገማኬ ገብርኤል ኤርጊ አፉራማ ናኖ ሰነቲ ደሜ ጅሩ ክርስቲያን ማራ ኢሳኒን አደባሱ ከያሉ ያ ዋቀዮ ኤርገማተ ኬራን ናኖ ሰነ ኢላሊ ኡመተ ናኖ አርሲ ኢላሊ ጉያ መሌ ልቡን ኢሳኒ ከንበይ በላ አዳቲን ቀበመኔ ከንዳኒ ያ ዋቀዮ ልቡ ኢሳኒ በካ አብርሃም በካ ይስሐቅ በካ ያዕቆብ ኢሳን ቦቆቺሲ በኩመ ሰነ ኦሶ ጅራተኒ dhiphina jiraachaa kan jiran yaa waaqayyo dhiphina isaanii keessatti isaanii yaadadhu, gibira isaanii keessatti isaanii yaadadhu. Nuni cubbamootadha, cubbuu keenya laaltee nun dhiisin, ummata naannoo sanaa fayyisi, humna diinaa irraa dadhabsiisi, ክርስቲያንummaa isaaniitti isaaniin cimsi. Hunduma keenya waaqayyo nagaadhaan nuun haa dhaabu. እንግዲህ ምንድነው ያሉት? እንዲሁ በደፈናው የተተረጎመው በግርድፉ ነው። መምህራን የተተረጎሙት በመከራ ውስጥ ላሉት ቅዱስ ገብርኤል ላክላቸው፣ በዚህ አካባቢ ታስሮ ኦርቶዶክሳን ለሚገለውን እርኩስ መንፈስ አንተ አጥፋልን፣ ለሞቱ ወገኖቻችን ረፍተ ነፍስን ያደልልን፣ በአብርሃም በያዕቆብ በይስሐቅ ጎን አስቀምጥልን፣ አሁንም በመከራ ውስጥ ሆነው በጭንቀት ላሉ ፈጥነህ ድረስላቸው እያሉ ነው እንግዲህ ጸሎት ያደረጉላቸው። አሜን ይስማቸው። አንዱ የምንታገልበት አንደኛው ጎን የጸሎት ጎን ስለሆነ ሁላችንም በጸሎት ልናግዛቸው ልንተጋ የሚገባን ጉዳይ ነው በወንድሞቻችን ላይ እየደረሰ ያለው።
እስቲ አንዴ ወሃቢያ ቪዲዮ አሳያችሁና ከዛ በኋላ ወደ መጨረሻ አካባቢ ያለው ሰፋ አድርገን የምንዳሰው ነው የሚሆነው። ስሟቸው። በቃ ለየልህ ጂሃዲስት መሆንህ። ሁሉም ሰው እንደዚህ እያለ ነው። አዎ በድኔ ለመጣ ጂሃዲስት ነኝ ኢንሻአላህ። አላህ አቅም ከሰጠኝ ጂሃዲስት ነው መሆኑ። ስለዚህ ምንም ማድረግ አንችልም። ሙስሊሙ ግን ነቅቷል። አልহামዱሊላህ። እንግዲህ አላህ አቅሙ ከሰጠው ከዚህ በላይ ጂሃዲስት መሆን የሚፈልገው መጨፍጨፍ ነው የሚፈልገው። ኦርቶዶክሳውያን ክርስቲያኖችን በዓለም ዙሪያ ያሉት እንዳለ ማጥፋት ነው የሚፈልገው። ይሄ አንድ ዝም ብሎ የተናገረ ሰው አይደለም። ከመጽሐፎቻቸው ያገኘውን ነው። እሱን በኋላ እንመለከተዋለን። እስቲ 24 ቤተሰቦቿን የቀበረችውን እህት እንስማት የምትለው ሚኪኒ ስደት ላይ 24 ቤተሰቦችን ቀብሬያለሁ። ሶስቱ ጋር እኔ ሀገሬ ስገባ ቤተሰብ እንኳን የለም። እርግጥ ነው ኢትዮጵያ ውስጥ ያላችሁ ሰዎች ማለት በልበ ሙሉነት እንኳን መናገር አትችሉም። ብዙ ነገር አለ። ግን እንኳን ቢያንስ በቃ አይደነው ምን እንደምላላውክም እኔ እያደር ነው እያንገበገበኝ ያለው። በሰዓቱ በሆነ ድንስስ ነው ያልኩት። ድንስስ ማለት ነው በቃ እያደር በተለይ ሰው ካለ እዛ ያለውን ነገር ስሰማ እግዚአብሔርን እስካሁን ድረስ ከሌላ እምነት አንድም ሰው ቤቱን ጥሎ አልተፈናቀለም። አንድም ሰው ንብረቱን ጥሎ አልተፈናቀለም። የአንድም ሰው ከብት አልተዘረፈም። የአንድም ሰው ሕፃን አልተሰረቀም። የአንድም ሰው ከሌላ እምነት ያሉ ሰዎች እየተያዙ ብር ክፈሉ የተባሉ የሉም። ለምን መስቀል አንገት አይነት ክርስቲያን መሆን ብቻ ዋጋ የሚያስከፍለን እስከ መቼ ድረስ? ቢያንስ እንኳን የአንድ ሰው ድምፅ ዋጋ አለው። አንተን የሚከተሉ ሰዎች የሆነ ቦታ ላይ ሊደርስ ይችላል። ያፍትዱ ሰምተህ የሆነ ነገር አድርግ። እግዚአብሔርን እዚህ ያለሁበት ስደት ላይ በቃ የሚያሰቃየኝ አረብን መረጥኩ፣ የሚገለኝን መረጥኩ፣ የሚያሰቃየኝን የስደት ህይወት መረጥኩ። ሀገር ላይ የሆነ ሰው በክርስትናው ካልኖረ አፈር ካለበሰ በአግባብ ካልተቀበረ ሚኪያ ሞራ ከበላው ምን ዋጋ? እስኪ 2 ዓመት ህፃን ልጅ ምን ያደርጋል? ሚኪዬ ይዘርፋል፣ ይሰርቃል። አንዱ ተረጋጊ። አሁን እንዳልሽው ድምጽ ለመሆን ያሉበት ሀገር ይወስነዋል። አሁን ያለንበት ሀገር ላይ እንደዚህ አይነት ነገር ሚኪም ያለበት ሀገር ላይ እኔም ያለው ተመሳሳይ ነው። እንደዚህ አይነት ነገር ማውራት እንደዚህ አይነት ነገር ማጋራት አይቻልም። እንግዲህ እቺ ልጅ በስደት ነው ያለችው። ነገር ግን 24 ቤተሰቦቿን አጣለች በዚህ በአርሲ ዞን ላይ። አሁን እቺ ልጅ ተመልሳ ሀገሯ ላይ ያላት ተስፋ ምንድን ነው? ውጭ ሀገር አረብ ሀገር የሚሄዱ እህቶቻችን ጥረው ግረው እናቶቻቸውን አባቶቻቸውን ወንድሞቻቸውን ካሉበት ቦታ ነፃ ለማውጣት ነበር፣ ወይ ደግሞ የተሻለ ኑሮ እንዲኖሩ ነው በማድረግ የምትፈልገው የነበረ። ወታ ጥራ ግራ ግን 24ቱን ቤተሰቦቿ የምትለፋላቸው ቤተሰቦች ካለቁ ከዚህ በኋላ ተስፋው ምንድን ነው ብላ ነው የምትሰራው? ከዚህ በኋላ ምን ቀረኝ ብላ ነው የምትሰራው? በጣም አስቸጋሪ ነገር የሚያደርገው ነገር ይሄ ነው። ከዚህ በኋላ ሀገሯ ምን ብሎ ነው የሚናፍቃት? በራሱ ሀገር ይመለሳለሁ የሚለው ናፍቆት ራሱ ምን ብሎ እንደሚመጣላት መድኃኔዓለም ክርስቶስ ይወቅ። ታሪክ እንድታውቁ እንፈልጋለን። በነገራችን ላይ የማያውቅ ሰው ለምንም አይጠቅመንም። ወደፊት መንጋ ነው የሚሆነው። አባቶቼ እናቶቼ ምናምን ቢል ምንም ጉዳዩ ምንጩ ታውቋል። በነገራችን ላይ ፋርስ ባቢሎን ናቡከደነጾር ኢየሩሳሌምን መጥተው ወረው ማርከው ሲሄዱ የኢትዮጵያው ንጉስ አይሹር በዘመኑ የነበረው ለኤርምያስ ላከለት። መጥቼ እስራኤልን ላድን፣ እንደ ቀድሞ ወሪቱንም ልመልስ፣ እንደ ቀድሞ መስዋዕቱን አምልኮቱን ሁሉ ይመለስ፣ ቤተ መቅደሱን እናንጽ፣ ልምጣ ወይ አለው። አየህ ልምጣ ወይ ከባቢሎን ላውጣችሁ ወይ? ይሄንን ቃል ነው እንዲያውም ኤርምያስ የመለሰል። ተው 70 ዓመት ትቆያላችሁ ብሎናል አለው። እንዲያውም አጼ አፊላስ ርዕየ እግዚአብሔር የሚባለው እኛ ኢትዮጵያውያን ዓለምን የመውረድ ፈቃድ የለንም እንጂ ቢኖረን ኑሮ ባቢሎንን የመውረድ አቅም ነበረን። ስለዚህ ስለማንፈልግ ባቢሎናውያን እግዚአብሔርን ሊያመሰግኑ ይገባል ብሎ ላከለት። በጣም ብዙ ታሪክ አለ። ይሄን ልተዋችሁ። ክርስቶስ ወደዚህ ዓለም በመጣ ጊዜ በጎል ተጥሎ በጨት ተጠቅሎ በዚያ ሲያለቅስ ሲያነጥስ በቤተልሔም ዋሻ ላይ ያን ጊዜ ንጉስ አይሹር ከሰብአ ሰገል አንዱ ሆኖ ወርቅ፣ ዕጣን፣ ከርቤ ሲቀርብለት ወንድሜ ከመላእክት ጋር አልዘመርንም ወይ?
ስብሐት ለእግዚአብሔር በሰማያት ወሰላም በምድር ከሚባልበት ዋሻ ተገኝተናል እኮ ዘምረናል። ከኖሎ ተረኞች ጋር ውዳሴ አቅርበናል። ግን ጣል ነው፣ እሱንም ጣል ነው። የሚገርማችሁ እሱ አይደለም የሚደንቀኝ ከዚህም አልፎ ተርፎ የነበረን ልልና ሀገራዊነት፣ ህዝባዊነት፣ አንድነት፣ ፍቅር። በነገራችን ላይ የኢትዮጵያ ቤተክርስቲያን በደሏን ታውቃላችሁ? ለምን አንድ ታላለች? ለምን ፍቅር ታስተምራለች? ለምን ታሪክ ትናገራለች? ለምን ምናምን ትላለች? በጎ የሆነ ነው በደሏ እንደምታውቁት በማኒፌስቶም እንደሚጠሏት። ይሄ ግልጽ ኦርቶዶክሳዊ ጄኖሳይድ ስለሆነ መነገር መታወቅ ያለበት ጉዳይ ስለሆነ ነው። በነገራችን ላይ ይሄ ግልጽ ጉዳይ ስለሆነ ነው። ትናንት የነበረን ልልና እግዚአብሔር ወልድ አይሁድ እነ ሄሮድስ ሕፃኑን ሊገሉት መልአኩ የእግዚአብሔር መልአክ ዮሴፍን ሕፃኑን እናቱን ይዘህ ሽሽ ብሎት ሸሽቶ ሲሄድ ግብጽ ደረሰ። ግብጽ ሲደርስ ይገርማቸዋል። በግብጽ ሀገር የነበረውን ታውቃላችሁ? የጣዖት አምልኮ የላም የጥጃ ምስል እየተመለከ ግብጻውያን በጣዖት አምልኮ እግዚአብሔርን አሳዘኑት። እነ ኮቲባ ድንግል እመቤታችን መልኳን አይተው አንቺ መልከ ቀና ጠባይ ክፉ ብትሆኚው እንጂ የተፈናቀልሽ ከቤት የወጣሽ እንዳንቺ ያለ መልከ መልካም ቤት ይለቃል ዘበቱባት። ሚሰጣት አጣጭ አንዱም በነገራችን አንዱ ሀገራችንን ልንታደግ የምንችለው ክብሯን ስናቀው ነው። መጀመሪያ የነበረችበት ልዕልና ስናቀው፣ ልዕልናዋን ካላወቀው፣ ክብሯን ካላወቀው፣ ለዛ ክብር ያበቃትን ቅዱስ ኦርቶዶክሳዊ ቤተክርስቲያን ካላወቅናት እውነት ነው አሁን ላይ ቤተክርስቲያን ቢጨፈጨፍ የሳን ቢቃጠል ምእመኑ ቢታረድ ምንም ቢል ላይገባን ይችላል። ያ ክብር ግን አሁን አታ ግን የማንም ጫማ ጠራጊ የማንም ጫማ እየላሰች ትገኛለች። የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል ብለው እንዳይነካቸው አልሰማሁም አላየው። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያለ ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። ሐዘን ጭንቀት ይቅርና አይዞህ ወገኔ ተዝና። አሁን መስራት ባለብን ሰዓት ላይ መስራት ነበረብን፣ ግን አጣነው እሱን ነገር። እሱም ብቻ አይደለም፣ ጳጳሳት ፌስቡክ ይጠቀማሉ፣ ቲክቶክ ያያሉ፣ ዩቲዩብ ያያሉ፣ ኦርቶዶክሳን መከራ ይሰሙታል፣ ዝም። ያንን ስለ ቤተ ክርስቲያን የሚጮኸው ቢታሰር ዝም። ጉዳያቸው አይደለም፣ ክብራቸው አይደለም። ስሙ ይሄን የዘመድ ይመልከት። ወኔው የሞተ የተሰለበ ሁሉን ነገር በእግዚአብሔር እያሳበበ አየህሉ ጠርተና ሲሉ በስተን አለ። እንዴት ትበዛለህ? ከአንድ ቤተሰብ 8 ሰው ነው የተገደለው። ቀሲስ ከአንድ ቤተሰብ 8 ሰው ነው የተገደለው። እንዴት ነው የሚበዛው? በአንድ ሳምንት 48 ሰው ነው የሞተው። እንዴት ነው የሚበዛው? በ2 ዓመት ጦርነት 1 ሚሊዮን ትግሬ እስካሁን የአማራ አልተቆጠረም። ምናልባት 5-6 ሚሊዮን አማራ ሞቷል። እስካሁን ገለውታል፣ አልተቆጠረ። እንዴት ነው የምትበዛው? እነሱ 4 ሚስት ያገባሉ፣ 6 ሚስት ያገባሉ፣ 40-50 ይወልዳሉ። እነሱ ይበዛሉ። ገዳይ እየበዛ ሟች እያነሰ ነው የሚሄደው። እውነቱ ይሄ ነው። በኢኮኖሚ ጠንካራ ናቸው። ሱቁ የነሱ ነው፣ ዳቦ ቤቱ የነሱ ነው፣ ገቢው የነሱ ነው። ባንክ ከፍተዋል። አሁን ትልቁ ነገር ደግሞ ባንክ ከፍተዋል። አብይ አህመድ ባንክ ከፍቶላቸዋል። የእስልምና ባንክ ብዙ ነው። እውነቱን ነገር የእስልምና ባንክ ብዙ ነው። የላትም። ቆይ ልነግርህ ጨርሻለሁ። የላትም። ስለዚህ መኒ ላውንደሪንግ ይሰራል። አረቦቹ ብር ቢልኩ ምን ቢል ማን ያለው? ባንኩን የበላይኛው እነሱ ናቸው፣ የበታችኛው እነሱ ናቸው። ሰይፉ ገብቶ ተቀምጧል። በየመስጊዱ ስር ስልጠና ነው። ይኸውና እንዴት አንድ አሁን ብታሰማና እንደው ቪዲዮ አልክም ብዬ ነው እንጂ አንድ ምልክት መስጊድ ውስጥ የሚያስተምረው ምን እያለ እንደው ታውቃለህ? ስትገሉት የሚዘገንን አይነት ግድያ እንዳትገሉ እንትኑ የሚፈቅደው ቁርአኑ የሚፈቅደው አይን አውጡ አይልም፣ ምላስ አውጡ አይልም፣ ሌላ አንጀት ገንትሩ አይልም። ደስ የሚል ክብር ያለው አገዳደል ግደሉ ነው እያለ ሼኹ ነው የሚያስተምረው። መስጊድ ውስጥ ስለ ግድያ ነው የምትማረው። አይተዋል። በአደባባይ ደሴ ላይ ያሉትን የገብርኤልን ቤተክርስቲያን ለምን ነው የምናቃጥለው? እሱን አንነካውም። ሰውን የሚሆነውን አድርገን እሱን መስጊድ ነው የምናደርገው እኮ ብለው በአደባባይ የሚነግሩት
ተነክተዋል አልተነኩም። የሚመጣው ለማንኛውም ስማ መዘጋጀት ያስፈልጋል፣ መሰባሰብ ያስፈልጋል፣ መደራጀት ያስፈልጋል። እንዴት የሚለውን ራሳችሁ ሚስት ስታገቡ እንዴት ግብረ ስጋ ግንኙነት እንደምታደርጉ እንዴት ልጅ እንደምትወልዱ ያስተማረ ሰው የለም። ያን ለማንም ያስተማረ ሰው የለም። እየሞትክ ነው፣ ከሞት ለመዳን እንዴት ጀግና ውለድ፣ አምጠህ ጀግና ውለድ። ይሄ የሚቆመው በነፍጥ ብቻ ነው። የምትከበረው በኃይል ብቻ ነው። ገዳይህን ሳይገል በፊት ገድለ ስትጥለው ብቻ ነው የምታሸንፈው። ይሄ የኔ ዘመዴ እይታ ነው፣ ምልከታ ነው፣ አቋም ነው። ወስብሐት ለእግዚአብሔር። ራስህን ካልተከላከልክ ማንም ሰው መቶ ሊያገዝልህ አይችልም። አሜሪካ መታ ልታገዝልህ አትችልም፣ ወይ ደግሞ ራሻ መታ ልታገዝልህ አትችልም፣ ወይ ደግሞ መሳሪያ ልታቀብልህ አትችልም። ሁሉም የየራሱን ችግር ያውቀዋል። ቁጭ ብሎ ይነጋገር፣ ይደራጅ፣ ያስብበት። ሙስሊሞች እንዲህ እያሉ ነው። ስሙ፣ በደንብ ስሙ። አልኩኝ ግብር ካልከፈሉ መገደል አለባቸው፣ 3 ምርጫ አላቸው አልኩኝ። ይሄ ነገር ስህተት ነኝ ወላ ትክክል ነኝ? ወላ እውነቴን ነው። እውነት እኮ ነው። ድሮ እንደዚህ እኮ ነው የሚደረገው። እንደውም ልብስ መልበስ የለባቸውም እንደኛ ወጣ ያለ ልብስ። እንኳን ወጣ ያለ ልብስ አለበስኩም እና ትክክል ነኝ አይደለሁም? ቁርአን እንደዛ አይደለም እንደሚያዘን። ትክክል ነህ። አይዋ ትክክል ነኝ። በነጋሽ እውነቱን በመጽሐፋቸው ሙስሊም ያለበሰውን ያላማረበትን ልብስ ክርስቲያን ሊለብስ አይችልም። ክርስቲያን ያማረ ልብስ ሊለብስ አይችልም። ሲጀመር ሁለት ተመሳሳይ አሁን እንደምንለብሰው ጫማ እንዲጫማ አይፈቀድለትም። የተለያየ ጫማ እንዲጫማ ነው የሚፈቀድለት። የተዋረደ ሆኖ እንዲሆን ነው የሚፈልገው። በነገራችን ጂዚያ ማለት ያኛው ነገር ታክስ ብቻ አይደለም፣ ሁለመናው እንዳለ በዚህ ስርዓት ውስጥ የሚሄደው። ፀጉሩ ይሄን መቆረጥ አለበት። ልብስ ከሙስሊሙ ያማረ በላይ ማልበስ የለበትም። እንደዛ እንኳን ቢያይ እንኳን አስወልቆ ሙስሊሙ የሚለብስ ይገባዋል። በደም ስሙ ይልጅ ግብ ይለው አንድ ወደ እስልምና በፍቅር ዳዕዋ እናደርግላቸዋለን ምትወሉ ብለን፣ 2 ግብር ይከፍሉናል። ጂዚያ ይባላል። ግብር ይከፍሉናል ካልሰለሙ። ይሄም ደግሞ አህለል ኪታቦች ነው። ነሷራና ይሁዳን በየዓመቱ ይሁን አላሁ አለም ይከፍላሉ። እንደውም ወጣ ልብስ መልበስ የለባቸውም። ወጣ መኪና ራሱ መያዝ የለባቸውም። እነሱ መብት አላቸው። መብት ማን የሰጣቸው? መብት የላቸውም። እንደዚህ የሚባል ነገር የለም። አላህ የሰው ልጆች የፈጠረው እንድንገዛው ነው። ትክክል ነው እያሉ ነው ማለት ምን ማለት አለው? ትክክለኛ አይደለም ነው እኮ ጥያቄው። እንደዚህ ነው የሚመስለኝ፣ ወላሂ እንደዚህ ነው የሚመስለኝ እንዴ። ከዛ ትናንትና እንደዚህ እየተናገረ አንተ ሙስሊምን አወክልም ማለት እንዴት ነው ሙስሊምን ማወክለው? አብይ አህመድ እንደዚህ ብሎ መዋጋት ክርስቲያኖችን ይችላል። የምንወዳቸው ክርስቲያን አሉ እንዴ? ክርስቲያንን እኮ መውደድ አይቻልም ጭራሽ። አንቺ ደግሞ ባሰሳ ክርስቲያንን እኮ ወዳጅ አድርጎ መያዝ አይቻልም። ያምሻል። በአማርኛ ጠፋማር ጭራሽ የምንወዳቸው ክርስቲያንን ወዳጅ አድርጎ መያዝ አይቻልም። ይሄ እንድታውቁ ይገባል። እነሱን የልብ ወዳጅ አድርጎ ክርስቲያንን የልብ ወዳጅ ማድረግ ብቻ የሚቻለው እስልምና ብቻ ነው እንዴ። ይሄን ማካልሽ ቁርአንን እኮ ተጋጨሽ። ትክክል ነህ ወላሂ ሰው ትክክል ነኝ ወላሂ። እንደዚህ ነው የሚደረገው ወላሂ። ድሮ ታዲያ እንደዛ ማስገደድ የለም በፈለገ ይመንካሉ። ለምን ነብዩ እንደዛ ይጠራሉ? እንደዛ ካልክ እንዴ ስንት ወደ ፍልስጤም ወደ እንትና ስንት ያልተዋጉት ሀገር አለ እንዴ? ስንት ነገር ነው የከፈቱልን። ኢራቅን ማንን እየሄዱ ስንት ዋጋ ከፈሉም እንዴ ነብያችን ሰለላሁ ዐለይሂ ወሰለም። ጓደኛ የምትሉት ጓደኛ ማድረግ አይቻልም። ላ ተጁዱ ቀውመን ይዋዱነ መን ሐደ አላህ ወረሱለሁ። በአላህ ላይና በመልእክተኛው ላይ ድንበር ያለፉትን ጓደኛ አባትህም ቢሆን ልጅህም ቢሆን የቅርብ ጎሳህ ራሱ ቢሆን አጎትህ ምናምን ወዳጅ አድርገህ መያዝ የለብህም። አላህ ነው ያዘዘን። ይሄ እንግዲህ የአላህ ቃል ነው። እንዴ ክርስቲያኖች በአላህ ላይ ድንበር አላለፉም። ነብያችንን ማሚ እያሉ እየተጣሩ በቃ ዝሙተኛ ነው መሐመድ እያሉ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ኡሚ ያ ረሱላህ። እሺ ከእንደነዚህ በላይ ድንበር ማለት አለ እንዴ? ወላሂ ነው የምላችሁ። ክርስቲያን ወዳጅ አድርጋችሁ የምትይዙ ከነሱ ጋር የምትቆጠሩት ወመን የተወላ ሚንሁም ፈሁወ ምንድነው ብቻ ቁርአን አላውቅም። ከነሱ ጋር የሚወዳጅ ያው እንደነሱ ነው። እንዴ ወዳጆች ምን አድርጋችሁ እንደይዙ ክርስቲያኖችን ይሄ አይቻልም፣ አይፈቀድም። እነሱ በአላህ ላይ ድንበር ያለፉ ናቸው። በመልእክተኛው አላህን ጣዖት እያሉ እንዴት ነው ጓደኛ አድርገህ የሚይዘው? ቆይና እንዴ ነብያችን ዝሙት እያሉ እንዴት ነው ጓደኛ አድርገህ የሚይዘው? እንደዚህ አይነቱን አንገቱን መበጠስ ብቻ ነው። እሺ ጓደኛ የሚባል ነገር የለም። ነብዩን ሲሳደብ ታየው አንገቱን ቀለው። አሁን ላይ ግን እስልምና በጣም ተረስቷል። በጣም ከክርስቲያን ጋር ጎረቤት ያለ ከክርስቲያን ጋር ይዋደዳሉ ምን ይላሉ። ይሄ ወላሂ በጣም ከባድ ነገር ነው። እኛ ወዳጅ አድርገን ምን ይዘው ሙስሊም ወንድሞቻችንና ሙስሊም እህቶቻችንን ነው። በጣም ብዙ ነገር አብሶ ኢትዮጵያ ማጭመቀ ቀን እኮ አድርጉት ክርስቲያኖች። እኛው መስቀል ምን እንደሆነ ሳላቅ መስቀልን አከብር ነበር ብላችሁ አታውቁም። ይሄን ምናምን በጣም እኮ አጃጅለው ክርስቲያን በጣም አጃጅለውናል። አዳችሁን በቃ ጥፍ አድርገውብናል። በጣም የሚያሳዝን ነገር ነው። በጣም ወላሂ
እንዴ ወላ እና በራ የሚባል ተረስቶ ከማን ጋር መወዳጀት ያለብን? ማንን ነው መጥራት ያለብን? የአላህን ጠላት አልወላ ወልበራ ማለት ከዚህ በፊትም ብዙ ጊዜ ነግሬያቸዋለሁ። መጽሐፉን እንዳሳሰርችበታል እዚሁ ዩቲዩብ ላይ መጽሐፉ እንኳን እንዳሳሰርችበታል። አልወላ ወልበራ ማለት ለአላህ ብሎ ሰው መወዳጀት፣ ለአላህ ብሎ ሰው መጥላት፣ ለአላህ ብሎ ሙስሊሙ መውደድ፣ ለአላህ ብሎ ደግሞ ክርስቲያኖችን መጥላት፣ መጸየፍ፣ ማንቋሸሽ፣ መስደብ፣ መግደል፣ ማረድ እነኚህ እንዳለ የሚያካትት አልወላ ወልበራ። ሙስሊም ሆኖ ሰላት የማይሰግድ እንኳን እንደ ካፊር ቁጠሩት፣ መግደል ትችላላችሁ፣ እንደ ካፊር ነው የሚቆጠሩት፣ ደሙ ከንቱ ነው ብሎ የሚያስተምሩ ናቸው። አልወላ ወልበራ ተረስቷል እያለ ነው ያለው። ስለዚህ መተግበር አለብን እሱን ነገር። አላህን የሚሰደብ ክርስቲያኑን አላህን የማይሰደብ እኮ የለም። መሐመድን ሰለላሁ ዐለይሂ ወሰለም ነብያችንን የማይሰደብ እኮ የለም። ወላሂ በጣም ነው የምትከሙት ከምንም በላይ። ግን እናንተ የሚወደን ክርስቲያን አለ ምናምን ይወደዳል ምን አገባ አንተ ግን ወደዳችንም ስለሱ አይመለከትም። እኛ ክርስቲያኖች ሙስሊሞችን እንደርቻለን። ሙስሊሞች ክርስቲያኖችን ሊወዱ ግን አይችልም፣ አይፈቀድላቸውም። ለሊት በቃ አላስተኛም የሚል እኛ ጎረቤት አለ ከተማ ሄጄ ገድላለሁ ብያለሁ አስቤያለሁ። እንዴ ነው ትክክል አይደለም ይሄ? አይ አድርማ መሆን አለበት ግዴታ ነው። አላህ ከኔ ጋር እኮ ነው። ኢንሻአላህ ባላ ፈቃድ ይሆናል። ጦርነት አስነሳኝ አይቀርም። እኔ አገር ተገባኝ والله አልመረም ወላሂ ነው ማለት ሙስሊም ተገደለ ተባለ እደፋዋለሁ፣ ክርስቲያን እደፋዋለሁ። ለይ ተነስቶ የሚበጠበጠኝ ነው የምገለው። ዋናው ጨውሶ ነው ደግሞ የምገለው ዋናው። ይህ ሰው አሁን ከአረብ ሀገር ሲመለስ አላማው ራሱ ሐሳቡ ራሱ ክርስቲያኖችን መግደል፣ በግልጽ አማርኛ እንዲህ ደስ ይላል። እንዲህ ግልጹ ስትናገሩ ደስ ይላል። የዛን ጊዜ ከነቀኛ ማህበረሰብ ማለት ነው። በእስልምና በግልጽ እንደሚናገረው ሰው ክርስቲያኖችን መግደል ሐላል ነው። አልወላ ወልበራ ታሲስ መግደል የተገባ ነው እያሉ ነው ያሉት። ይሄ ነው እንግዲህ እኛ እኮ ተዋህደን ነው የምኖረው። እኛ ከመጽሐፎችን ከማያውቋቸው ጋር ወይ ደግሞ ተከባብረው ከሰዎች ጋር መኖር ከሚፈልጉት ጋር ይኖር ነው እንጂ ከትክክለኞች ሙስሊሞች ጋር ነው። መጽሐፎቻቸውን ከሚያውቁት ጋር ጂሃዲስትን ከሚያለማምራቸው ጋር ከዋሃብያ ጋር አልተገናኘንም። ስንገናኝ እዛን ጊዜ ጣዕሙን ታውቁታላችሁ። በተለይ አሁን ከበር የምታደርጉላችሁ ለነሱ በደምብ ስሙ፣ ከሙስሊሞች አንደበት ስሙ። ይሄን እኔ ብዙ አልናገርም። ስለ ዋሃብያ ከተናገርኩ ግን ትክክል ነኝ። ምንም አታወጣለትም። በቃ ይሄን ስማ። ዋሃብያዎች በጣም ቂል አስተሳሰብ ያላቸው ወጣቶች ናቸው። በተለይ እዚህ ስደት ሀገር የሚመጡት ማለት ነው። ይመጡልህና ያችን ዳዕዋ እንደሰሙ ወማቸው አሰባቸው አገር ቤት ነው። አገር ቤት ስለሚሰራ ነገር ነው። እናቱ ቡና የምታፈላበትን ሲኒና ረከቦት ስለመስበር ነው የሚያስበው። አባቱ የሞተው ወጣት አባቴ እኮ በኩፍር ላይ ነው የሞተው ብሎ የሚያስብ ወጣት ነው የሚፈጠረው። እንግዲህ እሱ በዛ ቅጽበት ማለት ነው በቃ የቂልነታቸው በአንድ ጊዜ ሁሉ ነገር የሚስተካከል ነው የሚመስላቸው። ሁሉም ዲን በቃ በአንድ አዋቂ ናቸው። ታዲያ እነዚህ ቂል አይደለም። እዚህ ያለ ቆሙና ላሳያቸው አንድ ድረገጻቸው የእነሱን ድረገጽ ላሳያቸው። ይሄ የመሐመድ ሰይፎች ናቸው። ሶርድ ኦፍ ፕሮፌት መሐመድ ነው የሚለው እንደምትመለከቱት። እነኚህ ሰይፎች 1 2 3 4 5 6 7 8 9 10 11 12 13 14ቱም ሰይፎች በደም የተለወሱ አሁን በሙዚየም ደረጃ ያሉ ናቸው። በደም ስሙ። እነኚህ ሰይፎች በሳውዲ አረቢያ ስማቸው እስከነስማቸው ጭምር የተቀመጡ ናቸው። ሰዎችን ሲገልበት የነበረ ሲያርድበት የነበረ እንደምትመለከቱት ነው። ይሄው ድረገጹ ሶርድ ኦፍ ፕሮፌት መሐመድ ነው የሚለው። ይሄው እንደምትመለከቱት ቪዲዮ ጭምር አለው ዩቲዩብ ላይ ተቀምጦበታል። ማብራሪያ ሰጥቶበታል። ስማቸው ጭምር አለ። አልማቱር ይባላል ይሄ ሰይፍ። አልማቱር ኦልሶ ኖን አስ ሙታር አልፊጃር the sword which was owned by Prophet Muhammad። መጀመሪያ ሪሲቭ ከማድረጉ በፊት ሪቪሌሽንስ ሪሲቭ ከማድረጉ በፊት መገለጡን ሪሲቭ ከማድረጉ በፊት የሚጠቀሙበት የነበረ ሰይፍ ነው። ይሄ አልባተር ይባላል። እያለ ሲገልባቸው ሲያርድባቸው አይሁዶችን ክርስቲያኖችን ሲገልባቸው የነበሩ ሰይፎች እንዳለ ተመዝግበው ተለክተው ተሰፍረው ተቀምጠዋል። ሰው ይሄን ሰይፍ እያለ በደስታ ይመለሰው። ይሄን ሰይፍ አይና እንዴ እንደዚህ ከሆነማ መሐመድ ይገልበት የነበረ ሰይፍ ካለማ እኛ ስለምንድን ነው አንገለው ይላል። ይሄን በደንብ ማስተዋል ያለባቸው ነገሮች ላይ ይሄ አሁን ይሄ ዩቲዩብ ቪዲዮ በከፍተው ኮፒራይት ኖራል በከፍተው ያሳያቸው ማብራሪያ በደንብ አድርጎ ማብራሪያ ይሰጣቸዋል። እና ጅላጅል አንዳንዱ ጅላጅል ይመጣና እንደዚህ እኮ አይደለም ወዳጆቻችን ናቸው አሚሽ ኖፕ
ትክክለኛ አስተምሯቸው መግደል፣ መጨፍጨፍ የተፈቀደላቸው ነው። ወደ መፍትሄው ሀሳቦች እንምጣ። አንድ ሀሳብ እንቀላቀል። በክርስቲያኖች ላይ በዋሃብያ ሙስሊሞች የሚደርሰውን ጭፍጨፋ እንዲሁም በተለያዩ ጉዳዮች ክርስቲያኖች በተለያየ ምክንያት በተለያየ ቦታና በተለያየ ጊዜያት የሚጨፈጨፉትን ለማስቆም ሁለት መንገዶች አሉ። ግን እሱ ከመንገሬ በፊት ሰሞኑን እና አሁንም ድረስ ማለት ነው በአርሲ እየሞቱ ያሉ ክርስቲያኖች እግዚአብሔር በአጸደ ገነት ነፍሳቸውን ያኖርልን። መፍትሄው ምንድን መሰላችሁ? አንደኛው ዓለማዊ መፍትሄ ነው። ሁለተኛው መንፈሳዊ መፍትሄ ነው። ዓለማዊ ልንገራችሁና ትንታኔ ውስጥ አልገባም። ምን መሰላችሁ? ዓለማዊ መፍትሄ እንደ እስራኤል መሆን አለቀ። እናንተ እስራኤል እንዴት በዛ ሁሉ ጨፍጫፊ የሆነ አረመኔ የሆነ አስተምሮ ይዞ አንድን አይሁድና አንድን ክርስቲያን ከገደልኩኝ በገነት 72 ድንግል ሴቶች ይሰጡኛል ብሎ ላጩ እስከሚወርድ ድረስ ሰውን አንገት ለመቆረጥ የሚሮጠውን ሰዎች መሃል ላይ ደረታቸውን ነፍተው ሁሉንም እንዳያመጣጡ ጀለቢያውን ቀፍ አድርጎ እየገረፉ የሚሸኙት የነሱ መንገድ መከተል በዓለማዊ በዚህ ምድር ላይ በሰላም ትኖራለህ። ትገርፋቸዋለህ። የመጣውን በሙሉ አታለቅስም። የመጣውን እንዳመጣጡ ገርፈህ ትሸኘዋለህ። ይሄ አንደኛው የዓለማዊው መፍትሄ ነው። ሁለተኛ መንፈሳዊ መፍትሄ ነው። መንፈሳዊ መፍትሄ እኛ አሁን ዓለማዊ መፍትሄ ውስጥም አልገባንም። ሳየው አካሄዳችን መንፈሳዊ መፍትሄ ውስጥም አልገባንም። መንፈሳዊ መፍትሄ ምንድነው? ማነው መንፈሳዊ መፍትሄ የሚሰጠን? እግዚአብሔርና እግዚአብሔር ብቻ ነው መፍትሄ ሊሰጠን የሚችለው። መንግስት መፍትሄ አይሰጠንም። ዓለም መፍትሄ አይሰጠንም። ልብ በሉ። ዓለም ውስጥ ጥሩ ማለፍ ብቻ ነው አንተን ራስን የምታስከብረው እንጂ ማንም አንተን አያስከብርልም፣ ጥቅም ካንተ እስካላገኘ ድረስ። ሲኖዶስም አያስጥለንም። በነገራችን ላይ ለምን ከሌባ ጋር የጠፋብህን በሬ ብትፈልገው አታገኘውም። ምክንያቱም እያስመቱም ራሱ ያሉት እረኞች የተባሉት ናቸው። እያረዱን ያሉት እያስመቱን ያሉት ራሱ እረኞች ናቸው። አላያችሁም? ገንዘብ የሚገኝበት ቢሆን ኖሮ እኮ እስካሁን ድረስ እነሱ ጥቁር አስለብሰውናል እኮ ለነሱ ለሰጣናቸው ሲሆን፣ ጥቁር የለበሰላቸው ምዕመን ሲሞት ግን እነሱ ጥቁር መልበስ አልፈለጉም። ቦርጫቸውን ብቻ ጀናን እያሉ ለለ በኦሮምኛ እንደዚህ ይባላል። ሳአባንጋ ፈጨብሴ ኦርሚ ይጀበል ይችላሉ። ባለቤቱ ቀንዷን የሰበራት ላም ሰው ደግሞ አይኑ ነው ጨምሮ የሚያጠፋለት። ስለዚህ ሲኖዶሳችንም አያስጥሉንም። ልብ በሉ። እነሱ እግዚአብሔር እኔ ህብረት አሉ ራሱ ብዬ አላምንም። እግዚአብሔር ብቻ ነው የሚያስጥለን። ከየት አመጣው ይሄ ነገር ካላችሁኝ ሐዋርያት ሥራ ምዕራፍ 12ን ማንበብ ትችላላችሁ። ሄሮድስ ያዕቆብ የዮሐንስን ታላቁ አማድ የተባለው የቤት ምሰሶ ከተባሉት ከሶስቱ ሐዋርያት ከዮሐንስ ጴጥሮስና ከያዕቆብ ውስጥ ያዕቆብንም በሰይፍ ይገደለው ይላል። አይሁዳውያን ደስ እንዳላቸው የተነሞች ጴጥሮስንም ጨምሮ ያዘላቸው። በዚህ ሰዓት ላይ የነበሩ ክርስቲያኖች ፍትህ ለጴጥሮስ፣ ፍትህ ለጴጥሮስ፣ ፍትህ ለያዕቆብ፣ ፍትህ ለያዕቆብ እያሉ ሰላማዊ ሰልፍ አልወጡም። ልብ በሉ። ሄሮድስ ጋር ሄዶም ፍትህ ስጠን፣ ፍትህ ስጠን፣ ፍትህ ስጠን ብለው አልጨውም። ለምን? ራሱን ያሰረው አባቱ ዳኛ፣ ልጁ ቀማኛ ነው። ማንጋ የት ሄዳለህ? ልጁ ቀማኛ ነው፣ ቀማክ፣ አባቱ ደግሞ ዳኛ ነው። እንዴት ይሆናል? አይሆንም። ሄሮድስ ራሱ ችግር ፈጣሪው ጋር ራሱ መፍትሄ ፍለጋ እንዴት ይከዳል? መንግስት ጭጭ እንደዚህ ካለ የችግሩ አካል ነው። የችግሩ አካል ጋር እንዴት አንተ መፍትሄ ፍለጋ ትሄዳለህ? ሲኖዶስ ጋር ብትሄድ እነሱ ራሱ የችግሩ ፈጣሪ ናቸው። እንዴት መፍትሄ ፍለጋ ሲኖዶስ ጋር ትሄዳለህ? ችግሩ ፈጣሪ ስለሆኑ ምን አደረጉ ግን? እዛ ላይ ያሉትን አንብቡት እናንተ ሐዋርያት ሥራ ምዕራፍ 12ን ምን አደረጉ ክርስቲያኖች? ወደ ማርያም ቤት ያኔ ቤተክርስቲያን እንግዲህ እንደዚህ እንዳሁኑ መሰረት አይቻልም። ወደ ማርያም ቤት ተሰበሰቡ። ምን አደረጉ? ብዙ ሆኖ ይላል ቦታ እስከሚጠብ ድረስ ተከማይተው ስለ ጴጥሮስ ወደ እግዚአብሔር ይጸልዩ ነበረ። እግዚአብሔርም በተአምራት መልአኩን ልኮ ጴጥሮስን ከዛ ከእስር ቤት ነፃ ወጣው። አይታችኋል አይደለ? ወደ እግዚአብሔር ነው ምጫው። አሁን የምናየው ክርስቲያኖቹ ከዚህ ዞር ብለናል። እኛ ማንም ጭንቅ አይሰጠውም። አርሲ አካባቢ ያለው የሞቱት ሸዋ አካባቢ ያለ፣ ሌላ ሰሜን አካባቢ ያለ፣ ምዕራቡ ምናምን መሀል ከተማ ያለ ምናምን ጭንቅ አይሰጠውም። እያየሁት ነው። ትንሽ ወጣ ብዬ ነበር ይሄን ሰሞኑንና ማንም ጉዳይ የሚሰጠው የለም። እግዚአብሔር ነው የምላችሁ። ማንም ጭንቅ አይሰጠውም። ጥቂት እዚህች ላይ የክርስቶስ ፍቅር የገባቸው ሁሉም አንድ አካል ነን ብለው ያመኑ ብቻ ናቸው ትንሽ በሚዲያ ላይ የሚንቀሳቀሱት። አንዳንዶቹ ትልቅ ታዋቂ ሰዎች ትንሽ ተጽዕኖ እንዲፈጥሩ ዜና እንዲያሰራጩ እየመከሩ ነው። እግዚአብሔር ይርዳቸው። እንደዛ የሚተፍተፍ የሚሉት በፕሮፋይል ምናምን እያደረጉ ነው። እግዚአብሔር ይርዳቸው።
ይህ ጥቂት ጥረታችን አይቶ በትልቁ ያደርግልን። ዓለም ቢያንስ ለጊዜያዊ መፍትሄ ሊሰጡን ይችላሉ፣ አይታወቁም። ነገር ግን ወደ እግዚአብሔር መጸለይ የለም ስለነዛ ሰዎች። ምክንያቱም እረኛው አሁን ተሰብስበን ቤተክርስቲያን እንጸልይ ያስብ ቢባል እረኞቹ ያስመጥተዋል። ጽንፈኛ አካል ምናምን ብሎ የሆነ ነው ቤተክርስቲያን በህብረት ልንጸልይ ብትል እዚህ ቤትማ የሆነ አካል ገብቶ መሳሪያ ይዞ ምናምን ሌላ ፖለቲካ ውስጥ ነው መገባው። አንተ ራሱ ሪስክ ነህ ለነሱ ራሱ መጸለይ እንኳን ማንችልበት ሰዓት ደርሷል። ለምን? ከላይ ያሉ ጠማማ ናቸው። እግዚአብሔር አሁንም ምሕረቱን ይላክልን፣ እኛም አንድ እንሁን። እግዚአብሔር ያክብራችሁ ሁላችሁንም። ለሞቱትም መንግስተ ሰማያት ያወርስልን፣ ለቤተሰቦቻቸውም መጽናናትን እንመኛለን። አሜን። ያረፉት ደመ ሰማዕታት ስለሆነ የበግ መስዋዕት አድርጎ ያቀርብልን፣ በእውነት ይቀበልልን እግዚአብሔር አምላካችን። ስለ ሃይማኖታቸው ስለ ክርስትናቸው እንጂ ስለ ዘራቸው ስለ ብሔራቸው ስላልተገደሉ በሃይማኖታቸው ምክንያት የተገደሉ መሆናቸው እግዚአብሔር አምላካችን እንደ ሰማዕት አድርጎ ይቁጠራቸው። እሱ ባወቀ ማለት ነው፣ እኛ ጀጅ ስለማናደርገው ራሱ ባወቀ። ግን አሁንም ቢሆን መፍትሄው አንድና አንድ ራስን መከላከል፣ ራስን መጠበቅ፣ ከሌላ አካል የነፃነትን ምክርን ከሌላ አካል አለመስማት፣ ከመንግስት አለመጠበቅ። ሲኖዶስ ምንም እንደማያደርግልን እናውቀዋለን። ክብሩ እስካልተነካ ድረስ አሊያም ደግሞ ብር እስካልተነካ ድረስ አሊያም ደግሞ የሆነ አካል ዙፋን እስካልተነካ ድረስ ጉዳያቸው አይደለም። ህዝብ ለሚሊዮን ሰው አያክም በአንድ ጊዜ። በእርግጥም አልቋል፣ ምንም ያልተባለው ያሳዝናል። ሰሜን ላይ የነበረው እርቂት እናውቀዋለን። ኦርቶዶክሳውያን የሞቱት ፖለቲካም በሉት ብሔርም በሉት ጦርነቱ የጨረሰው በሁለቱም ወገን ያለው ያለቀው ኦርቶዶክሳዊ ሙስሊሙ አይደለም፣ ምናፍቋል። ከ90% በላይ ኦርቶዶክሳውያን ባሉበት ቦታ ጭፍጨፋው የተካሄደው። በ90% በላይ ኦርቶዶክሳውያን ባሉበት ቦታ ማለት ደግሞ ምን ያህል ኦርቶዶክሳዊ እያለቀ እንደሆነ መገንዘብ ምንም ቀላል ነገር ስለሆነ ማለት ነው። እስቲ አቡነ ጴጥሮስ ትናንትና ምሽት ላይ ያደረጉት የምህላ ጸሎት ተገኝተው ምህላውን አድርገውልን ነበር። ከዛ በኋላ ያስተላለፉትን ትምህርት በቀሲስ ቴዎድሮስ በኩል እንስማው። በዛ በኩል ነው ስልኩ የተደወለው። አባታችን መስመር ላይ ነው ያሉት። እሺ ያው የማይመች ቦታ ስለሆኑ አስቸግረናቸው ገብተዋል። ጸሎት አድርገው ብራኬ ሊሰጡን ይቀጥሉ ብፁዕ አባታችን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን እግዚአብሔር ምሕረት ቸርነት ይቅርታ ሳይለየን ይህን ሰዓት ለልጆችህ ለተጎዱት ለታረዱትና ፍትህ ላጡት እንድንጮህ እድል ስለሰጠን ክብር ምስጋና ውዳሴ ላንተ ይሁንልን። አምላካችን እግዚአብሔር ይሄ ዘመን ካንተ ውጭ ሌላ መፍትሄ ሊሰጥ የሚችል ስለሌለ መፍትሄም ደግሞ ካንተ ስለሆነ አምላካችን ከሰማይ ምሕረትህን ላክልን። እስራኤላውያን በዚያ በክፉ በፈርዖናውያን ልብና የጭካኔ ልብና አሰራር ሲጨነቁ እንደደረስክላቸው ሁሉ አሁንም በፊትህ እንጮሃለን። ጩኸታችን ስማ፣ ደግሞም ሰምተህ አምላካችን እግዚአብሔር ለገዳዮቹ ልብን ለእኛ ደግሞ ጥንካሬን ሰጥተህን በፊትም ሞገስን አግኝተን ለሕዝባችን ምሕረት የሚያሰጥ ጊዜና ሁኔታ እንድትፈጥርልን እንለምንሃለን። የሞቱት ሕፃናት፣ ሴቶች አቅመቢሶች ናቸው። እነሱን ከመደገፍ ያለፈ ሌላ ነገር በጭካኔ መናገር እንኳን ይሰቀጥጣል። ግን ከዚህ አልፎ ሰውነታቸው ተቆራረጠ። በአንተ አርአያና ምሳሌ የተፈጠረው ሰው እንደ ከንቱ ነገር ተቆጥሮ ጉድፉን ወደቀ። ስለዚህ እግዚአብሔር ሆይ ዛሬ ደግሞ በእውነትም በሰማያዊ ዙፋን ሆነ ይህንን ታያለህና የአቤልን ደም ብቻውን የገደለውን ወንድሙን አይተህ አንተ ፍትህ ሰጥተሃልና ዛሬ ግን ደግሞ በአደባባይ ስለሆነ የተገደሉት አምላካችን እግዚአብሔር ወይ የገዳዮችን ልብ ልክ ቃየልን እንዲጸጸት እንዳደረግከው የገዳዮቹን ልብ ደግሞ አንተ ተመልከት። የሕፃናቱ ድምፅ ወደ እኔ ይጮሃል ብለህ ተናገር። ዛሬ አንተ እግዚአብሔር አምላካችን ነው። ምሕረትህና ቸርነትህ አይለየን፣ ማዳንህና ይቅርታ ይከናወንልን። የቅዱሳን ረድኤት በረከት ጸሎት አማላጅነት አይለየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም
እድግለና በሳኖ የገነ ከመነነኒ ነድግለ ዛበሰለን ሳባን ነብዮስ ተመንሱታላ አድነን ሁሉ ኮይስ መዚያ ከይቲ መንግስት አይበስዋት ለዓለማና ሰላም ቅዱስ ገብርኤል መልአክ ወግዝተ ማርያም ሰላም ለኪ ድንግል በዲናኪ ወድንግል በስጋኪ እግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ ማንስቶሩ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ተተካ እግዚአብሔር ምስሌኪ ሳሊ ወጸልይ ምሕረታ ወልድኪ ኢየሱስ ክርስቶስ ከመ እስራኤልን ኃጣውኢነ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የቅዱሳን ረድኤት በረከት ከሁላችን ጋር ይሁን። ቀሲስ ቴዎድሮስ ምናልባት መጽሐፍ ቅዱስ ከያዝክ እስቲ ኦሪት ዘጸአት ምዕራፍ 2 የመጨረሻዎቹን ቁጥር አንብልኝ ይዘከው። እሺ ኦሪት ዘጸአት ምዕራፍ 2 ኦሪት ዘጸአት ምዕራፍ 2 ቁጥር 24 ነው 23 ጀምሮ እስኪያነብ የመጨረሻዎቹን ቁጥሮች እሺ ቁጥር 24 ጀምሬ እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ ጮኹም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ። እግዚአብሔርም በእነርሱ ያለውን ነገር አወቀ። አለቀ። ይሄ ነው። አንድ ላይ ስንጮህ፣ በአንድ ልብ ስንቆም፣ አንድ መንፈስ ሲኖረን፣ ዓላማችን አንድ ሲሆን ሞታችንና ስቃያችን በእግዚአብሔር ፊት በአንድነት ስናቀርብ ጸባዖት ይነቃነቃል። የእግዚአብሔር ዙፋን ይነሳል። ፍትህ ይደረጋል። አለበለዚያ ተበታትነህ አንድ ስትረግም ሌላህ የምትመርቅ፣ አንድ ስታለቅስ ሌላህ የምትዘምርና የምትዘፍን ከሆነ አይሆንም። እስራኤላውያን መጀመሪያ ነፃ ያወጡት ከራሳቸው የፍርሃት ቆፈን ነው። እስራኤላውያን ነፃ ያወጡት ገና ሙሴ ከመጠራቱ በፊት ነው። አንድ ላይ ሆኖና በእግዚአብሔር ፊት ቆሙ። በነገራችን ላይ ከዚያ ከብዙ ቀን በኋላ ፈርዖን ሞተ ይላል። ፈርዖን ቢሞት እንኳን ገዳይነት ስላልሞተ በግብፅ ላይ የነሱ ገደላ ግን ቀጥሏል። 150 ዓመት ነው የጨረሰው ይህን ለመጨረስ። ፈርዖን ሞቷል፣ ገዳዩ እኮ። ነገር ግን ገዳይነት አልሞተም። በምድሪቱ ላይ ገዳይነት እስካለ ድረስ መንግስት ቢቀያየር፣ ፖሊሲ ቢቀያየር፣ ኢህአዴግ ሄዶ ብልጽግና ይመጣ፣ ብልጽግና ሄዶ ሌላም ፓርቲ ቢመጣ ገዳይነት ከኢትዮጵያ ምድር ካለቀቀ በቀር በፍጹም ሊሆን አይችልም። ስለዚህ ዛሬ የኔና የእናንተ ጸሎት በአንድ ላይ ሆነን በእግዚአብሔር ፊት የእነዚህን የሞቱትን ደም እንዲበቀል እግዚአብሔር በእግዚአብሔር ፊት ትክክለኛ ሆኖ መቆም ነው አንደኛው። ሁለት፣ በምድሪቱ ላይ ገዳይነት እንዲጠፋ እንጂ ገዳዮችን ብቻ እንድናስወግድ አይደለም። ገዳዮችን አሮየን ገዳይ አስወግደን አዲስ ገዳይ መጨመር ትክክል አይደለም። እሱ አይደለም። ያው ስንት ገዳዮች ቀያየር። ባለፉት 50 ዓመት እኮ የተለያዩ ገዳዮችን ቀያየር። በአዲስ መልክ እየተካን ገዳዮቹን እየቀያየርን ገዳይነትን ግን ሳንጸየፍ ይኸው ምድራችን በደም እየታጠበቻለች። እንዲያውም በመጽሐፌ ላይ የረጋ ደም ብየዋለሁ። ስለዚህ ይህን የረጋ ደም የምናጣው በንስሐና ገዳይነትንና ክፋትን በመጸየፍ ስለሆነ እዚህ የምትሰሙ ሁላችሁ በእግዚአብሔር ስም አደራ ልላችሁ የምፈልገው ከምድሪቱ ገዳይነት ይወገድ። ጭካኔ፣ መለያየት፣ ክፋት ከምድሪቱ ተወግዶ በፈንታው ጽድቅ፣ አንድነትና ምሕረት፣ ቸርነት ወደ እግዚአብሔር የሚደርስ የምስጋና መስዋዕት እንድናቀርብ ነው አደራ ምለው። እግዚአብሔር አምላካችን ጩኸታችን ይስማ። ማዳኑና ቸርነቱ ይደረግልን። የሞቱትን ነፍሳቸውን ይማር አለልን። ምክንያቱም በክርስቶስ ስም ስለሞቱ አሁን እነሱ ከነ ቅዱስ ጊዮርጊስ ጋር ከነ ሕፃኑ ቂርቆስ ጋር ናቸው። እነሱ ሰማዕትነትን ተቀብለዋል። እኔ ብዙ ቀን መጽሐፍ ቅዱስ ያነበብኩት ያላደረግኩት እነሱ አንድ ምዕራፍ መጽሐፍ ቅዱስ እንኳን ያላነበቡ በክርስቶስ ስም ሞተዋል። እነሱ ጸድቀዋል። እነሱ በእግዚአብሔር ፊት ሞገስን አግኝተዋል። እኛ ደግሞ በእነሱ ምልጃና በእነሱ ጸሎት እነሱ የከፈሉት የመስዋዕትነት ነገር የመጨረሻ ይሆንልንና
ወደ እግዚአብሔር አንድ ላይ ሆነን ጮኸን በመጀመሪያ ከክፋት ከምቀኝነት ከፍርሃት ነፃ ወጥተን በእግዚአብሔር ፊት በነፃነት እንጩህ። እግዚአብሔር ደግሞ ይሰማናል። የቅዱሳን ረድኤት በረከት ጸሎት አማላጅነት አይለየን። የእግዚአብሔር ጸጋ ከእናንተ ጋር ይሁን። የሞቱትን ነፍሳቸውን በመንግስተ ሰማያት አኑሯቸዋል። እግዚአብሔር ስለተቀበላቸው እግዚአብሔር እናመሰግናለን። እኛም ደግሞ በምሕረቱ ጎብኝቶ ወደ ቅድስናው ከፍታ ይሳበን። ክብርና ምስጋና ለተቀደሰው ስሙ ይሁን ዛሬም ዘወትርም ለዘላለሙ። እግዚአብሔር ይስጥልኝ። አሜን። ብፁዕ አባታችን እግዚአብሔር ያክብርልን፣ በእድሜ በጸጋ ይጠብቅልን። በእውነት እንደርሱ ያሉ አባቶችን እግዚአብሔር ስለሰጠን እግዚአብሔር ይመስገን። ዲያቆን ፋሲካው ይቀጥል። ብፁዕ አባታችን እንግዲህ ምንም አንልም፣ እያየን ነው። ትናንትም ቀሲስ ሳሙኤል ጋር የነበረውን ንግግር በደንብ አይተነዋል። እንግዲህ ያለውትን ለሀገር ለቤተክርስቲያን ያለውትን ነገር መቼም በዚህ ዘመን የማያውቅ ማንም የለምና አሁንም ደግሞ እንዲሁ ከጎናችን ሆነው በአባትነት እየመሩን ስላሉ በጣም 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 ደስተኞች ነን። እግዚአብሔርን እናመሰግናለን ስለ እርስዎ ማለት ነውና በጣም እናከብረውታለን። ብፁዕ አባታችን አንያዘውት እንግዲህ ከልብ እናመሰግናለን። እሺ አሜን። እሺ እናመሰግናለን። እንግዲህ ብፁዕ አባታችንን ረጅም ዕድሜ ከጤና ጋር ይስጥልን። ከዚህ በላይ እንዲሆኑ እንፈልጋለን። አባቶቻችን ከዚህ በላይ እንዲናገሩልን እንፈልጋለን። ከዚህ በላይ እንዲሆኑ፣ ከዚህ በላይ መደረግ ያለበት መከፋ ያለበት እረኛ ለበጎቹ አይደለም የሚሞተው። አሁን በጎቹን እያስበላ በጎቹን በአውሬ እያስነጠቀ በተኩላ እያስነጠቀ እንደውም አልፎ ተርፎም እንደውም ከበጎቹ የሚገኘውን ጭምር የተረፈውን ጭምር ሊበላ የሚችል አባት ነው አሁን ያለን እና በጣም ያሳዝናል። አባቶቻችን ከፊት ሆነው መታደግ፣ መጠበቅ፣ መከላከል፣ ዲፌንድ ማድረግ ያለባቸው ለእኛ ነበር። አሁን ግን እኛው ጭምር ነው የሚቃወሙ አባቶች ያየን ያለ ነው እና እሱ አባታችን እናመሰግናለን። ረጅም ዕድሜ ከጤና ጋር ይስጥልን። እዚህ ያላብቃ። ሰላም ጊዜ ከእናንተ ጋር ይሁን። ቸር ቆዩ።